ሰላም ሰላም ቤተሰቦቼ እንዴት ናችሁ? ልኝ ደህና ናችሁ ወይ? ከኔ ጋር ሁሉ መልካም ነው፣ ፈጣሪ ይመስገን። እናንተስ እንዴት ናችሁ? ደህና ናችሁ ወይ እላችኋለሁ። እንግዲህ ትናንትና ቡዜ እና ዴቭ ሆኖ የለቀቁትን ቪዲዮ አይታችኋል ብዬ አስባለሁ። ዴቭ ቤት ሳይሆን ኤፋ ቤት ኤፋ ቤት ነው የተለቀቀው እና ግን በጣም ነው ያዘንኩባት በዛች ቡዜ የምትባለው። እንዴ ወጥመድ ነው ትላለች። የሆነ ነገር ሲፈጠር በቃ ወጥመድ ነው። ወጥመድ ምንድን ነው? አንቺ ይሄን አለ እንደዚህ ወንድምሽን ገበና ለመሸፈን በቃ እሱ ከማንን ጋር ሲቀደም ወጥመድ ነው። ወጥመድ ነው እንዴ? እሱ ከወጥመድ አይወጣም እንዴ? ወጥመድ እኮ ማለት ነው። ይኸውልሽ ወጥመድ ማለት አይጡ እንኳን ይኸውልሽ አይጥ ለመያዝ መርዝ ይደረግበትና ልንገርሽ ለአንቺ እንዲገባሽ ነው ቡዜ። መርዝ ይደረግበትና ወይ ቲማቲም ላይ ወይ እንጀራ ላይ ይደረግበትና ከዛ አይጧ ታውቃለች ያ ወጥመድ እንዳለ መድኃኒት እንዳለ ታውቋለች። ስለምታውቀው አትነካውም። ቢርባት ራሱ ምግቡን ሳትነካው ትሄዳለች። ያ ለምንድን ነው? ወጥመድ መሆን እንደሆኑን ስላየችው ማለት ነው፣ ስላወቀችው ማለት ነው። እና ሁል ጊዜ ወንድምሽን ወጥመድ ነው ወጥመድ ነው ወጥመድ ነው ወጥመድ ነው ወጥመድ ነው የምትያት ነገር ሁሌ ግራ ይገባኛል። ቆይስ ውስጥ የወንድምሽን ጥፋት ጥምን ለምንድን ነው አንቺ ገስጸሹ አብረሽ ሆነሽ ለብቻው ጊዜ እንዲኖረው ከራሱ ጋር እንዲነጋገር? እሱ አለ ሴት መቀመጥ አይችልም እንደ? ቆይ እስቲ ንገሪኝ፣ ወንድምሽ አለ ሴት መቀመጥ አይችልም ወይ? ይኸው ኤፋየው ከሴት ጋር አይቀርጽም፣ ከሩታ ጎን ነው የሚሄደው፣ ከሴት ጋር እናየውም እየኖረ ነው። ወንድምሽ ግን የተለየ ነገር ነው ወይ? እስቲ ከወንድሞቻችሁ የተለየ ነው ወይ ወይስ ምንድን ነው? እኔ ግራ የገባኝ ነገር ይሄ ነው። በቃ አንቺ እንደ ታላቅ እህት ተቆጩ፣ ገስጩ፣ ቤተሰብ ጋር ውሰጁ፣ ይቀመጥ፣ ቤተሰብ ጋር ይታረም፣ ይቀመጥ፣ በቃ ራሱን ያዳምጥ፣ ቤተክርስቲያን ውሰጁ፣ በምታምኘው እምነትሽ ጋር እንትን በይ። ዝም ብለሽ አንቺ ራሱ እኮ በቃ አሁን ከሄርሜላ ጋር አሁን የሩታን ቷትና ከሄርሜላ ጋር አሁን ደግሞ ወደ ፍቅር ልትዩ ነው። እሱ በህይወት ያመጣው ሴት ሁሉ አጨብጭበሽ ትቀበያለሽ። አጨብጭበሽ ትቀበይና ከዛ የሆነ ነገር ሲከሰት አይ ወጥመድ ነው እንዲህ ማድረግ አልፈልጉ አይደለም። ሰው ያምናል እንዴ? ወጥመድ ሰው የሚያምነው እኮ ሰው ማመን ሌላ፣ ወጥመድ ሌላ እንዴ። ራሱ እኮ ተናገረ፣ ጠጥቼ ያለው ብሎ ተናገረ። እዛ መጠጥ ስለነበረ ጠጥቼ ያለው ብሎ ተናገረ፣ በዛኛው ቪዲዮ ላይ ከዳኒ ጋር የለቀቀው ላይ። አንቺ ግን እዚህ መጠጣ ጠጥቶት ወይ መጠጡ ረታይ፣ በእናትሽ ረታይ። ይሄ እኮ በገአድ የሚታየው ነገር ነው። ለምንድን አንቺ የወንድምሽን ጉድፍ ለመሸፈን የምትሞክሪ? ወንድምሽን እኮ እየጠቀምሽ አይደለም፣ እያበላሸሽ ነው እንጂ። እሺ ሂድ በርታ ወንድሜ ጎበዝ እያልሽ ነው እኮ ያለሽው። መቅጣት ባለበት መቀጣት፣ እንትን ማለት መቆጣት ባለበት ቦታ ካልተቆጣሽ፣ ወንድምሽን ካልመለሹ ምንን ታላቅ ወንድምንሽ? ታዲያ ቪዲዮ መስራቱ ብቻ ምን ትርጉም አለው? ይሄ ነገር ሲደጋገም ተደጋገመ። ስንት ጊዜ ነው የተደጋገመ ይሄ ነገር? አሁንም እንደዛው፣ አሁንም ያው ነው። ህፃን ልጅ ነው እንደ ወንድምሽ። ምን ነው አይምሮ የለውም እንደ ወንድሙ እንዳለው እንዴ? ኤፋና ዴቭ እኮ የተናገረው እውነት ነው። አንቺ ለሱ እየሸፈንሽ ነው፣ ጥፋቱን አላመንሽም እያሉ እውነት ነው። ጥፋቱን ካላመንሽለት አንቺ መቼ ነው እንትን የምትይ? ጥፋቱን አንቺ ይሄንን አብርሃም አጥፍተካል፣ ይሄ እንደዚህ መሆን የለበት፣ ለምንድን ነው እንደዚህ የምታደርገው ብለሽ አትገስጩም እንዴ? አንቺ ጋር አልገሰስሽም። አንቺ የሆነ ነገር ጥፋት ባጠፋ ቁጥር አይ ይሄ ወጥመድ ነው፣ ኧረ እባክሽ ወጥመድ ነው፣ አሁኑ ወጥመድ ነው ተብሎ ይታለፋል። ሌላ ነገር ይፍጠር ወንድምሽ። አበረታችሁ። ለማንኛውም አንቺ ራሱ ከወጥመድ አትወጭም። ሁሌ ወጥመድ ነው፣ ሁሌ ወጥመድ ነው።
ነው የምትይ አንቺ ራሱ ማለት ነው። እኔ ምን አይነት ነገር እንዳለባቸው ምን አይነት አባዜ እንዳለባቸው አላቅም። ምን አይነት ሰው እንዳቸው አላቅም። እኔ ብቻ ፈጣሪ ይወቃ፣ ፈጣሪ ገስጻችሁ። ለሴት ክብር የሌላችሁ፣ ለሴት ምንም ነገር ቦታ የሌላቸው መማገጥን በቃ መማገጥን እናንተ ኖርማል ነገር አድርጋችኋል። ይህ እኮ መዋረድ ነው። ይህ እኮ ቅሌት ነው። እንደ ዳና ነገር እኮ አይወርም። አንቺ መኪና ውስጥ ሆኖ እንዲህ ሲሳሳም የነበረው ወጥመድ ነው ትያለሽ እንዴ? ኧረ በመድኃኒዓለም ሰው ግን ከባድ ነው። ጥፋቱን እያየችው ማመን አትፈልግም። ጥፋቱን እያየችው ማመን አትፈልግም። ጥፋቱን እኮ እያየችው ነው፣ ግን ማመን አትፈልግም። ምን እንደሆነ አላውቅም። ታዲያ እንደዛ እያልሽ እኮ ነው ወንድምሽን እያበረታሽ ያለሽ። አንቺ በጣም ጎበዝ ነሽ፣ በርቺ። ለማንኛውም ግን አንቺ ማለት እኔ አላቅም። እግዚአብሔር ይወቀው። ብቻ ከባድ ነው። ማርያም ነው የምላችሁ፣ በጣም ከባድ ነው። የቡዜ ነገር በጣም ነው የሚከብደው። በጣም በቃ እኔ አላቅም። ብቻ ከባድ ናት። ቡዜ ማመን አትፈልግም። አብርሃም የሚያጠፋውን ጥፋት ሁሌ እንደሸፈነችለት ነው። ሁሌ ትሸፍንለታለች። ልጁን ታበላሸዋለች። ሰውየውም ማለት ነው ህፃን ልጅ መስል እሱ ተሳስቶ ነው ወጥመድ ነው የምትለው። ወጥመድ ከሆነ ስጋ አርጊበት ወጥመዱ ላይ በደንብ እንዲይዝልሽ።